የኔ አባት ወደ ቁም ነገር ዮሐንስ ወንጌል ምዕራፍ 5 ቁጥር 30 አንቺን ቪዲዮ እያየሁት ነው ማለት ቤኪ አንቺ ዮሐንስ ወንጌል ምዕራፍ 5 ገራሚ ቪዲዮ አረ ሁለታችሁም እየተሰማኝ አይደለም። ምን እሺ ነው ምን እሺ አይ አንቺ እንደዛ ነው ይችላል እንጂ ኢየሱስ ክርስቶስ አልችልም አለ። ያው ላሳየ አሁን የጠቀሱልህ ጥቅስ ይሄ ነው። ዮሐንስ ወንጌል አየው ምዕራፍ 5 ያው ምዕራፍ 5 ቁጥር 30 ኦኬ እኔ አለ ኢየሱስ ከራሴ አንዳች ላደርግ አይቻለኝም ማለት እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ። በጣም የሚገርም። ከዛ እኔ ስለ ራሴ መሰክር ምስክርነቴ ማለት አይደለም፣ ስለ እኔ የሚመሰክር ሌላ ነው። እሱ ስለ እኔ የሚመሰክር ካነሱ ላይ እና ስንት አምላክ ነው ያለው? አምላክ የትኛው ነው አምላክ? ይሄኛው ነው ወይስ ያኛው ነው አምላክ? አምላክ የሚለው ነው። ስንት አምላክ ነው ያለው? አንድ አምላክ ነው ያለው። ያው ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 1 ላይ ያው የርህራሄ አባት የመጽናናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክ ይላል። አየው አምላክ ማን ነው? የኢየሱስ ክርስቶስ አምላክ ራሱ አምላክ ነው ወይስ አምላክ አለው? ቤኪ ምን እሺ ነው ይሄ ነገር ግራ ገባኝ። አረ የኔ አባት አምላክ ራሱ ነው ወይስ አትበለኝ። እዚህ ጋር ነው እየጠየቀው ያሉት። እኔ ለነሱ ነገር ያቸው የኔ አባት ቤካ ነች። እሺ ቆይ አንድ የሚያስቅ ነገር ላሳያችሁ። አይ እየተጫወተን እንተንም በለ ኦሪት ዘፍጥረት ምዕራፍ 23 አንድን አንብበው። ኧረ እሱን ማንበብ አልፈልግም። ማን ቆይ ይሄንን ላንብብን? ኧረ እሱን ላንብብላችሁ። እኔ እሱን አላነብማ። አራስ ታነባለህ ከፈለክ። እየመረጥሽ ነው የምታነበው። ዘዳግም 23 1 ይኸው ዘዳግም ኦሪት ዘዳግም ምዕራፍ 23 ቁጥር 1 አንተ ነው ያልከው። ያው ቀቁ ለሉሊላ ው የተቀጠቀጠ አየው ይናየው ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይላሽ ስለዚህ ነው ወር አረ በማርያም ምር የምትወራዳ ለምን ዘለልሽው? ለምን ዘለልሽው ነው የሚለው እኔ እንዳልኩ እና ማን ይላምበው እንዴ በደፈስቲ አንተ አንበው ደፋና አስተምረን እስቲ ትምህርት አስተምረን እሺ ቆንጆ አስተምራችሁ በቃ እሺ ያው ይኸውልህ ካሸነፍኩ ማለት ነው ሰማይ እኔ ደግሞ ካሸነፍኩ ተንበርክከህ ኢየሱስ ያድናል ትላለህ 20 ጊዜ። እሺ አሁንም እኮ ኢየሱስ በአምላክ ፍቃድ ያድን ነበር። ችግር የለውም እሱ አያሳስብም። በቃ ካሸነፍኩ አሁን ይሄን ጌም ካሸነፍኩ ተንበርክከህ ኢየሱስ ያድናል ትላለህ። ቅጣት አለበት ትላለህ። እሺ ጌመሮች ሰማችሁ? 421 ሰዎች ካሸነፍኩ እርግጠኛ ነኝ። አንተም ካሸነፍከኝ የፈለግከውን እላለሁ። እሺ እንቀጥል። ያው ለማንኛውም እንቀጥል። ትምህርቱን ልቀጥልልህ እኮ እንስማማ እንዴ እንስማማ። ምን ኧረ አያሳስብም። ኢየሱስ እንዴ ያድናል ማለት ቀላል እኮ ነው። ታፕ አድርጉ ጋይስ። አታስብ። እሺ ምን አለ መሰለህ ባይብል ላይ አንድ አምላክ ነው ያለው። የአንዱ አዳምጧ። እሺ ትምህርት ከሆነ አዳምጥ። ባይብል ላይ ማን እንደሆነ ትንቢተ ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ ጌታ አምላካችን ያህዌ አንድ ያህዌ ነው ይላል። አንድም ሶስትም ሳይሆን አንድ ያህዌ ነው አለ። ይሄ አንዱ ያህዌ ኢየሱስ ስለሱ ሲናገር ምን አለ? ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ምን ብሎ ተናገረ መሰለ? ከትእዛዛት ሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት ብሎ ጠየቀ። ከዛ ኢየሱስም ሲመልስ ምን አለ? ኢየሱስ ምን አለ? እስራኤል ሆይ ስማ ከትእዛዛት ማን ነው? እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው አለ። አምላካችን አለ ኢየሱስ። አምላካችሁ ሳይሆን አምላካችን። ተግባባን? ስለዚህ ኢየሱስ አምላካችን እያለ የሚጠራለት አንድ አምላክ እንዳለ ይናገር። ይሄ አንዱ አምላክ ማን ነው ብለን ካለ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንክ አንተን አለው ኢየሱስ አብን ማለት ነው አንተን። ከዛ የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይችላል ለሚሉት ነው ይችላል። ኢየሱስ እኔ መልእክተኛ ነኝ አምላክ ደግሞ አንድ አለ እሱ አብ መሆኑን ነው የሚናገረው። የኢየሱስ አባት የሁሉ አባት ነሸት
ከዚህ ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አደርጋለሁ። የኢየሱስ አባት የሁሉ አባት ነው። ለዛ ነው ኤፌሶን ምዕራፍ 6 ላይ በሁሉም የሚኖር በሁሉም የሚሰራ አንድ አምላክ የሁሉም አባት አለ አለ። የሁሉ አባት የኢየሱስም የአንተም የሁሉ አባት። አባት ማለት በመሰረቱ ፈጣሪ ያስገኝ ማለት ነው። አባት ኢየሱስ ሲያመልክ ነበር። ያ አንዱ አምላክ ደግሞ ማን ነው ካለ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ማንም አምላክ እንደሌለ እናውቃለን ማለት አንድ ነው አለ። እሱም ማን ነው? ነገሩ ከእርሱ ሆነ እኛም ለእርሱ የሆነ አንድ አምላክ አብ አለን። ያው ባይብል እንዲህ ነው። ባይብል ያስተኛል። በነገራችሁ ላይ ታውቃላችኋል። ባይብል እንቅልፍ ያስተኛል እና ራስ መጽሐፍ ላይ ነው እየቀለድክ ያለው። አይ ብራዘር እንትን ነው ይመስለው ይሆናል ላይ የሆነ ቅስቀሳ ምናምን ይመስለው። እኛ ክርስቲያኖች ነን። የኔ አባት አንድ አምላክ ነው ያለን፣ እሱም ኢየሱስ ክርስቶስ ይባላል። የእግዚአብሔር ልጅ ከድንግል ማርያም የተወለደ። ስለዚህ እኛ አንተ በምታስተምረው ትምህርት እንትን ልንላቸው ትመለካለች። ድንግል ማርያም ትመለካለች። ዮ ይዝጋራው ምን አውቃለሁ። ብላኪ እና ብላኪ አንተስ ምን ትላለህ? ፍጡር ታመልካለህ? ብላክ ምን ይመለካል? ፍጡር ታመልካለህ ወይ? ዳም አላመልክም። ፍጡር እንዴት ይመለካል? ማለት እሺ ማርያም ፍጡር ነች አይደለ? ብላኪ ማርያም ፍጡር ነች። ኦፍ ኮርስ ዊ ኦል ኖ ዳት። እሺ ስለዚህ ከማርያም የተወለደ ደግሞ የማርያም ልጅ ሰው ከሆነ ከማርያም ስጋን የነሳ ካለ እሱም ፍጡር ነው አይደለ? ፍጡር ነው አይደለ? ስለዚህ ኢየሱስ አይመለክም ማለት ነው። ማርያምም አትመለክም። ኦፍ ኮርስ እንደዛ ነው የማስበው። ይደበላለቅ ነበር ምናምን ነው ይተዋል። that's what I'm talking about man። እሱን ነው እያወራ ያሉት እስካሁን ድረስ እንዴ። በቃ ኢየሱስ አምላክ አይደለም የምንልበት ምክንያቱ ይሄ ነው። ለዛ ነው መጽሐፉ ላይ ሲናገር አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየው ሊያየው የማይችልም ማለት ተግባባ። ስለዚህ ኢየሱስ ሞቷል፣ አምላክ ደግሞ አልሞተም። ስለዚህ የሞተው ሰውና የማይሞተው አምላክ አንድ ሊሆኑ አይችሉም። ቴዳማን በቃ በምንም ሊገናኝ አይችልም አይደለም። አይደለ እንዴ? feeling me? Y'all feeling me? Bro. እየገባኝ ነው። ስለዚህ በቃ ከዛሬ ጀምሮ ማለት ነው ኢየሱስን እንዳታመልክ እሺ። ሰላም ነው። ሰላም ነው። እንዴት ነህ? ኮሜንት ላይ ወንድ ልጅ ነህ ወይ ብለህ ነው አይደል? ጻፍከው አይደል? ወንድ ኮንክ ያልኩት አምላክህ ወንድ ልጅ ነው አይደለ? ጌታ ሰው አንተን ነው ያወራሁት እኔ ስለ አምላክ አይደለም። መልሳት። ምን ችግር አለው? አምላክህ ወንድ ልጅ ነው አይደለ? አይ አንተ እኔን በስነ ስርዓቱ መጋፈጥ የምትችል ከሆነ አናግረኝ ያልኩ ነው እኮ። በስነ ስርዓት እኮ ነው። በነገራችን ላይ መጽሐፍ ቅዱስ ላይ ያለ ጥቅስ ነው እየጠየኩ ያኛለሁ። በቃ እኔም በነገራችን ላይ ጥያቄ ልጠይቅ ነው የገባሁት። እሺ ችግር የለም። ኮሜንት ላይ ከጻፍከው እንጀምርና እንቀጥላለን። እሺ ጥያቄ ትጠይቃለህ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ላይቭ ላይ ነኝ ያለሁት። ከላይቭን ጀምር። አንድ ኮሜንት ላይ ጀምረሃል አይደል? ከዛ ጀምረን ነው ምን ችግር አለው? ተስማማኝ እኮ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ስለዚህ ይህን ወንድ ልጅ የተባለውን አካል ታመልከዋለህ አይደል? ጆሲ ይሰማል አባቴ?
እና ይሄ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ይላል። ይሄንን ወንድ ልጅ የተባለውን አካል ታመልከዋለህ ወይ? ኤቲስት ነኝ። ክርስቲያን አይደለም? ኤቲስት ነኝ። ኢየሱስ ክርስቶስ አምላክ አይደለም? አይደለም። ኦኬ እሺ፣ በቃ ጥያቄ አለኝ። ጥያቄ ምንድን ነው? በኢየሱስ ቦታ የተሰቀለው ሰውዬ በእስልምና እንዴት ይታያል? እሺ ኤቲስት እንደመሆንህ መጠን ኤቲስት ማለት እምነት አልባ ማለት ነው አይደለ? እምነት የለህም። ሀቅ ነው። በጣም ጥሩ። ስለዚህ አንተ መጀመሪያ ስትጀምር ጊዜ የምትጀምረው ስለ አምላክ አለ ብለህ ታምናለህ? በመጀመሪያ በደንብ አምናለሁ። የአምላክ ማን ይባላል? አምላክ አለ፣ ግን እኔ እንጃ ምንነቱን አላውቅም። ነኝ አምላክ መኖሩን እንዴት አምላክ እንዴት ተቀበልክ? ሜቢ ተፈጥሮ ሊያሳውቀኝ ይችላል። ተፈጥሮን ስላየህ ብቻ አምላክ አለ ማለት ነው አይደለ? ሀቅ ነው። ጥሩ። ይሄ አንድ እርምጃ ነው ራሱ። ይሄ ነገር ዝም ብሎ ከራሱ አልተገኘም። ለምሳሌ ይሄ ሞባይል መንገድ ላይ ወድቆ ብታገኘው የሆነ የሰራውና የጣለው አካል አለ፣ ባለቤት አለው፣ አስገኛለሁ ብለህ ታምናለህ አይደለ? ልክ እንዲሁ ይሄ ሰማይና ምድር፣ ከዋክብት፣ ጨረቃ፣ ሁሉ ፍጥረት ሁሉ የምናየው ዝም ብሎ በድንገት እየተገኘ አይደለም። የሆነ አስገኝ አለው፣ አንድ ኃይል አለ፣ አምላክ አለ ብለህ ማመንህ ይሄ አንድ እርምጃ ነው። ትክክል ነው። ገብቶሃል አይደለ? አሁን ግን ይህ አምላክ እነዚህን የፈጠራቸውን ፍጥረታቶች አይምሮ ገጥሞላቸው በተለይ የእንትን ያላቸውን ፍጥረታት በሆነ ከነርሱ በሚመስሉ አካሎች ነቢያት የሚባሉ አካልን መረጠና አናግሯቸው ማንነቱን ቢገልጽላቸው። ስለዚህ ስላመንክ አምላክ ነው ብለህ ያመንክባቸውን ነገራቶች ሰማይ ምድርን ያስገኘ አንድ አምላክ አለ ብለህ ያመንከው አምላክ እንዳው ዝም ብሎ በከንቱ ፍጥረቱ ሊተው ይችላል ብለህ ታምናለህ? ወይንስ የሆነ ጥበብ አለው ከበስተጀርባው የፈጠረባቸው ሊያናግራቸው ይገባል፣ ራሱን ሊያሳውቃቸው ይገባል? ወይንስ ዝም ብሎ ፈጥሮ በከንቱ ይተዋቸዋል ብለህ ታምናለህ? እሱ ሊገባኝ አልቻለም። በእናንተም እኮ የርዚቅ መኔሻ ያዝ መኔሻ ይላል። እናተ የምናደርግሽ አሁን ያልከውና የሚገናኝ አይደለም። ወደ እሱ እንመጣለን። የፈለገውን ይለግሳል፣ የፈለገውን ከፍ ያደርጋል። አሁን ያልከው እሱ ለዚህ መልስ የሚሆን አይደለም። ይሆናል እንጂ አባቴ እንደዛ ሆኖ እኛ ታዲያ ምን አቅም አለንሽ? የፈለገውን ከመረጠ የፈለገውን ከተወ እኛ አሁን ምንድን ነው የኛ ምርጫ ነው? ይሄ ጥያቄ ራሱ እሱን ልመልስልህ ከሱ በፊት ስለዚህ የፈለገውን ከፍ የሚያደርግ ከሆነ የፈለገውን ደግሞ ጥሩ እየሰራ ዝቅ አድርጎ የሚተወው ከሆነ አሁን የኛ መፈጠር ራሱ ምንድን ነው? ምን ማድረግ አሁን የራሱ ጥያቄ ላይ ምንድን ነው ማድረገው የሚለው ነገር እኮ አንዴ አሁን ለምን ይሄ ከፋን ከፍ ለምን ዝቃል የሚለው ያን አምላክ ማንነቱን ካወቅክ በኋላ ተከትሎ የሚመጣ ጥያቄ ነው። በዚያ ከሆነ አይ አምላክ መኖሩን አምኛለሁኝ፣ ያም አምላክ አላህ መሆኑን አምኛለሁኝ፣ ግን ለምን ከፍና ዝቅ እንደፈለገ ያደርጋል፣ ይሄ ቃል በቁርአን ላይ አልገባኝም አይነት ከሆነ አምላክ ከሆነ ችግር የለውም፣ ወደዚያ ጥያቄ ትሄዳለህ። ነገር ግን አምላክ የሚባለውን ይሄንን አላምንም ብለህ እየተናገርክ ከዚያ በኋላ እዛ ላይ መሄድ የሚጠቅምህ አይደለም። እኔ መልስልሃለሁ፣ ችግር የለው። ግን ከዚያ በፊት መሰረት የሚባል ነገር አለ። እሱን ጨርሰህ ከዚያ በኋላ ይሄ አምላክ እንዲህ አይነት ባህሪ ያለው መገለጫ አለው በቁርአን ላይ፣ እንዴት ይሄን አምላክ እውነተኛ አምላክ ነው ብዬ እቀበላለሁ ምትል ከሆነ ችግር የለውም፣ ያንን መልስልሃለሁ። ቦታል አይደለ? አሁን ግን አንተ ከመጀመሪያው ጀምረህ እንደው በእውቀት መሰረት አድርገህ እንድታውቀው ፈልጌ ነው። አምላክ መኖሩን ለዚህ ዓለም ማመንህ ጥሩ ነገር ነው እያልኩኝ ነው። ለምሳሌ ሰጠሁ። ለምሳሌ ይሄ ነገር እዚህ ወድቆ ብናገኘው ሞባይሉን ያለማንም ማስገኝ ተገኘ ቢለኛ ሰውን ያልቀበለው የሆነ አስገኛ አካል አለው። ይህንን የፈጠረው ያስገኘ አካል አለ፣ የሰራው ከዚህ ያስቀመጠው አካል አለ ብዬ ማመን ግድ ነው፣ እንደ ንጹህ አይምሮ ማለት ነው። ይህን ጥቃቅን ነገር እንደዚህ ብለን ካመንን እንዲህ የሚገርም ድንቅ ፍጥረታትን ከፊታችን የምናያቸው ሰማይ፣ ምድር፣ ፀሐይ፣ ጨረቃ፣ ከዋክብቶች፣ እንስሳቶች፣ ዛፎች፣ አዋፋቶች፣ ይሄ ሁሉ ውሃ እንደዚህ ይሄንን በጣም ገራሚ ፍጡር ያስገኘ አንድ ታላቅ አምላክ እንዳለ አንድ ትልቅ አስገኝ እንዳለው ያንን እረዳለሁ ማለት ነው። ይሄን ደግሞ ተረድተሃል፣ ጥሩ ነው። ወጥቷል አይደለ? አሁን እኔ ጥያቄ ምንድን ነው? እነዚህን ነገራቶች በጥበብ የሰራ አምላክ
እነዚህን የፀሐይ የጨረቃ ከዋክብቶች ቀን ሌሊት ጨለማ ብርሃን እነዚህን በጥበብ እያስኬደ ያለ እያከናወነ ያለ አምላክ እንደው ዝም ብሎ በከንቱ ፈጥሮ እኛን ንጹህ አይምሮ ሰጥቶን የምንገነዘብበትን አይምሮ ሰጥቶን ዝም ብሎ በከንቱ ፈጥሮ ይተወናል ብላችሁ ታምናላችሁ? በፍጹም በፍጹም። ይሄንን ፈጥሮ ዝም ብሎ ሊተወን አይችልም። አንድ ሰው በመኪና ሰርቶ ለምን የሰራበት ዓላማ አለ አይደል? በከንቱ ሰርቶ ዝም ብሎ ሊያስቀምጠው ነው የሰራው ብትለኝ እኔ አልቀበልም። ይሄን ነገር የሆነ ጥበብ አለው ከበስተጀርባው፣ ሊጠቀምበት ነው፣ ሊያሽከረክራት ነው፣ ጉዳይ ሊፈጽምበት ነው ምናምን። ቦታቸዋል ሰማይና ምድርን የፈጠረ አምላክ እነዚህ የሰው ልጅን የሚባል ልዩ አድርጎ እሱን ደግሞ አይምሮ ከሰጠው የሆነ በዚህ አይምሮ መሰረት አድርጎ ሊያናግረው ስለፈለገ ይህን ለማድረግም አምላክ አላህ ሱብሓነሁ ወተዓላ ከመካከላችን የሚመስሉንን የምንረዳቸው የሚረዱንን የሆኑ ነቢያት የሚባለን እየመረጠ እነርሱን አናገራቸው። ለምን አላህ ይሄንን ሰማይ ምድርን የፈጠረ ከዚያ በኋላ ማን እንደሆነ እነዚህ ያሳወቁ ነቢያቶች ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም መጡና በተሰጣቸው ቃል ላይ ለምሳሌ ኢነ ረበኩም አላህ እያሉ ስለዚያ ሰማይና ምድር የፈጠረው ማን እንደሆነ አስተዋወቁን። ሰማይና ምድር ኢነ ረበኩም አላሁ አለዚ ኸለቀ ሰማዋት ወልአርደ ፊ ሲተቲ አያም ثم استوى على የغሽ الليل النهار እንዳለ ስለ ፍጥረት ሁሉ ይነግራል። እዚያ ጋር የነዚህ ሁሉ የምናያቸው ነገራቶች ባለቤት ማን እንደሆነ ያ ነብይ ያሳውቃል። ወጥቷል አይደል? ይህ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እህታችን